እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ይኸው እንዲህ ባለ መልኩ ተገናኝተናል። እግዚአብሔር አምላክ የተባረከ ይሁን። ይህ አፍላገ ሕይወት ሚዲያ ነው። አፍላገ ሕይወት ሚዲያ እንደተለመደው ሁሉ በተከታታይ የተለያዩ ትምህርቶችን ወደ እናንተ እያቀረበ ይገኛል። እንግዲህ ይህንን ሚዲያ ብዙ ሰዎች ወዳችሁታል። በጣም ብዙ ሰዎች እየተፈወሱበት ነው፣ እየዳኑበት ነው። በጣም ብዙ ጥያቄ ያለባቸው ሰዎች ጥያቄያቸው እየተመለሰላቸው ነው። ዛሬም ደግሞ አንዳንድ ሀሳቦችን ወደ እናንተ ይዘን ቀርበናል። ይህም ደግሞ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን አስተምሮ ነው ወደ እናንተ እያስተላለፍን ያለ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት በዓላት መካከል አንዱ በዓለ ሃምሳ ነው። ይህ በዓለ ሃምሳ ፋሲካ ወይም ደግሞ ትንሣኤ በተከበረ በ50ኛው ቀን የሚከበር ነው። እንግዲህ ይህንን በዓለ ሃምሳ አስመልክቶ ቤተክርስቲያን ምንድን ነው በዓሉን የምታከብርበት የሚለውንም እናያለን። በዓለ ሃምሳው ምናልባትም የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን በዓለ ሃምሳው አጠቃላይ ለአብያተ ክርስቲያናት ወሳኝ የሆነ ታሪካዊ ይዘት ያለው በዓል ነው። ይሄ በዓል እንግዲህ በብሉይ ኪዳን የነበረ ነው። ብሉይ ኪዳን ላይ እስራኤል ሲያከብሩት የነበረ ነው። በአዲስ ኪዳን ደግሞ ቤተ ክርስቲያን የምታከብርበትና ቤተ ክርስቲያን የመንፈስ ቅዱስን መውረድ የምታወሳበት ስለሆነ ይህንን አስመልክቶ ዛሬ ከወንድሞች ጋር ከዚያው ሁልጊዜ ከምታዩዋቸው ከመርጌቶች ጋር ጠለቅ ያለ አስተምሮን የመንፈስ ቅዱስን ጥቅም የመንፈስ ቅዱስን በበዓለ ሃምሳ መውረድ በደንብ አድርገን እናያለን ማለት ነው። እንግዲህ ዛሬም እንደተለመደው ሁሉ እናንተን ማሳሰብ የምፈልገው ይህንን ሚዲያ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም የደወል ምልክቷን በመጫን ለብዙዎች ትምህርቱ እንዲደርስ እንድታደርጉ በጌታ ፍቅር ማሳሰብ እፈልጋለሁ። ሌላው ይህንን አገልግሎት በተለያየ ነገር የምትደግፉ ሰዎች ያው ሁልጊዜም አገልግሎት እንግዲህ በብዙ ነገር የሚደገፍ ነው። ካሜራ ባይኖር ወደ እናንተ መቅረብ አንችልም። ካሜራማኖችም ከኛ ጋር ባይሆኑ ወደ እናንተ ትምህርት ማቅረብ አንችልም። ስለዚህ ይህን ሁሉ የምናከናውንበት ከእናንተ የእጃችሁን ዝርጋታ እንጠይቃለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ላይክ አድርጉት፣ ሰብስክራይብ አድርጉት፣ ሼር አድርጉት። እግዚአብሔር ይባርካችሁ። ደግሞ ይህንን ስለምታደርጉ ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ቀጥታ ምን ሄደው ወደ ውይይታችን ነው። እንግዲህ የዛሬው ውይይታችን ከመግቢያ እንደተናገርኩት በዓለ ሃምሳ ነው። የመጀመሪያው በዓለ ሃምሳ በብሉይ ኪዳን የሚል ጥያቄ ነው ማነሳው። እንደምን አላችሁ ወንድሞቼ? እንኳን ደህና ሰነበታችሁ። እግዚአብሔር አምላክ የተባረከ ይሁን። እንኳንም ለዚህ በዓለም እንኳን አደረሳችሁ። ያው መታሰቢያ ስለሆነ ልክ ትንሣኤውን ስናስበው የጌታችን የመድኃኒታችን የኢየሱስ ክርስቶስን መነሳት ስለምናስብ ደግሞ በዓለ ሃምሳን ስናስበው እኛ በአዲስ ኪዳን ወይም በዓለ ጴንጤቆስጤ የሚባለውን ስናስብ የመንፈስ ቅዱስን መውረድ ነው። ይሄ እንግዲህ የቤተ ክርስቲያን ዋናው መሪ መንፈስ ቅዱስ በሐዋርያት ላይ የወረደበትን እናስባለን። ከዛ በኋላ ግን መንፈስ ቅዱስ እየሰራ እኛንም ጭምር የሰራን መንፈስ ቅዱስ በዛን ጊዜ የወረደው መንፈስ ነው። ስለዚህ ዛሬ በሱ ጉዳይ ላይ ነው የምንወያየው። እንዲያው ወደ እሱ ቀጥታ ከመግባታችን በፊት ወደ ብሉይ ኪዳን በዓለ ሃምሳ የሚባለውን ምንድን ነው በዓለ ሃምሳ በብሉይ ኪዳን ለምንስ ዓላማ ተሰጠ የሚለውን እስኪ ከመርጌታ ኃይለ ልዑል ጋራ የተወሰነ ማብራሪያ እንዲሰጡን ለእሱ ልስጠዎት። አመሰግናለሁኝ። እግዚአብሔር አምላካችን የተባረከ ይሁን። ሁላችሁንም ሰላም ላለሁኝ። ያው እግዚአብሔር ረድቶን በዚህ ጊዜ ደግሞ መገናኘት ስለቻል ክብር ለእግዚአብሔር ይሁን። ያው እንግዲህ በዓለ ሃምሳ የሚባለው በዓል በእስራኤል መካከል ከሚከበሩ በዓላት አንዱ ነው። ዘሌዋውያን ምዕራፍ 23 ላይ ከቁጥር 15 ጀምሮ ይህን እናገኛለን። እግዚአብሔር ለሙሴ
ሕዝቡ እንዲያከብራቸው ያዘዛቸው በዓላቶች አሉ። እንግዲህ በነገራችን ላይ በብሉይ ኪዳን የሚከበር የትኛውን በዓል ዝም ብሎ አይከበርም። እግዚአብሔር ይህንን በዓል አክብሩ ብሎ ከተናገረ እንደዚያ ነው የሚያከብሩት እና እግዚአብሔር ከተናገራቸው በዓላቶች አንዱ ናቸው። እዚህ ዘሌዋውያን ምዕራፍ 23 ይቅርታ ምዕራፍ 23 የመጀመሪያውን ክፍል ስናነብ ቁጥር 2 ላይ ምን አለ መሰላችሁ? ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው ይላል። ተመልከቱት። ለእስራኤል ልጆች እንደዚህ ብለህ ንገራቸው፣ የተቀደሰ በዓላት ብለህ የምታውጃቸው በዓላቶቼ እነዚህ ናቸው ብሎ እግዚአብሔር ተናግሮ ነው። ልክ እግዚአብሔር ማነው ሙሴ ይህንን ቃል ሲሰማ ለሕዝቡ ይናገራል። ሕዝቡ ደግሞ ይህንን ሰምቶ በዓል ያከብራል። ዝም ብሎ በዓል የለም፣ ዝም ብሎ የሚሰራ በዓል የለም እና ከነዚህ በዓላት መካከል አንደኛው በዓለ ሃምሳ ነው። ቁጥር 15 ላይ ሂደን ስናነብ ምን ይላል? ከ15 እስከ 18 ያለው የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቁጠሩ ይላል። ፍጹም 7 ጊዜ 7 ቁጠሩ። እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ። ከየማደሪያችሁ ከመስፈሪያውም ከ10 እጅ 2 እጅ ከሆነ መልካም ዱቄት የተሰራ 2 የመወዝወዝ እንጀራ ታመጣላችሁ። ለእግዚአብሔር ለበኩራት ቁርባን እንዲሆን በእርሾ ይጋገራል። ከእንጀራውም ጋር ነውር የሌለበት የአንድ ዓመት 7 ጠቦት፣ 1 ወይፈን፣ 2 አውራ በጎች ታቀርባላችሁ። ለእግዚአብሔር የሚቃጠል መስዋዕት ይሁን። ከእህልም ቁርባን ከመጠጡም ቁርባን ጋር ለእግዚአብሔር ጣፋጭ ሽታ እንዲሆን የእሳት ቁርባን ይሁን። ካህኑም ከበኩራቱ እንጀራ ከሁለቱም ጠቦቶች ጋር በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘውዘዋል። ለእግዚአብሔር የተቀደሰ ፈንታ ለካህኑ ይሆናል ብሎ ይናገራል እና ምንድን ነው የተጠበሰ እሸት ልክ ለእግዚአብሔር ይቀርባል። ይሄ መስዋዕት ነው። እስራኤላውያን ልክ እህሉ ሲደርስ የመጀመሪያውን የእህሉን በኩራት ለእግዚአብሔር ያቀርባሉ እና ከእህሉ መካከል መጀመሪያ የደረሰውን የተጠበሰውን እሸት ጠብሰው ለእግዚአብሔር ያቀርባሉ እና ይሄንን ካቀረቡ በኋላ ከዚያን ጊዜ ጀምሮ 7 ሰንበት ይቆጠራል እና የ7 ሰንበት ሲቆጠር 49 ይሆናል። ከዚህ ጋር ተያይዞ 50ኛ ቀን ይሆናል። አንድ ስላለ ማለት ነው። ያ ቀን ላይ የበዓለ ሃምሳ በዓል ይከበራል እና የበዓለ ሃምሳ በዓል ምንድን ነው ከተባለ የመወዝወዝ በዓል ነው። እህሉ ስለደረሰ፣ ምርቱ ስለደረሰ፣ የምድሪቱ ሰብል ስለደረሰ፣ ሰው የዘራውን ያመረተውን ምርት ስላጨደ ስላስገባ ወደ ቤቱ ስለሰበሰበ እግዚአብሔርን ለማክበር ያው ምንድነው ያው ዘርን የሚሰጥ እሱ ነው አይደለ? እህልንም የሚሰጥ እሱ ነው። ምድሪቱን ፍሬያማ የሚያደርግ እሱ ነው። ስለዚህ እግዚአብሔር ምድሪቱን ፍሬያማ ስላደረጋትና የምድሪቱን ፍሬ ሕዝቡ ስላገኘ እግዚአብሔርን ለማክበር የሚከበር በዓል ነው እና ከዚህ ጋር ተያይዞ የእንስሳ መስዋዕት አለ። ለምሳሌ ጠቦት አለ፣ ይታረዳል። እንደገና እንትኖች አሉ፣ እነዚህ የተሰሩ ምግቦች ምናምን አሉ። እነዚህ ሁሉ ይሆንና በእግዚአብሔር ፊት ይወዘወዛል እና ይሄ የበዓለ ሃምሳ በዓል ይባላል። በዚህ መንገድ እግዚአብሔር እንዲከበር ያዘዘው በዓል ነው። ጴንጤቆስጤ ይባላል ወይም በዓለ ሃምሳ ይባላል። ጴንጤቆስጤም በዓለ ሃምሳ ቢባል አንድ ነው። እንግዲህ ምናልባት ይሄ በዓል ወደ ቤተክርስቲያን ስንመጣ ወይም ወደ አዲስ ኪዳን መተን ስናይ ይሄ በዓል የሚከበረው ፋሲካ በዋለ በ50ኛ ቀን ነው። እንግዲህ ጌታ ኢየሱስ ክርስቶስ ከሞቶ ከተነሳ በኋላ 40 ቀን ቆየ። 40 ቀን ከቆየ በኋላ በ40ኛው ቀን ወደ ሰማይ አረገ። ጌታ ኢየሱስ ክርስቶስ ከማረጉ በፊት ለደቀ መዛሙርቱ በተደጋጋሚ የሚናገረው ነገር ነበረ። ምን የሚል ነገር ይናገር ነበረ? እስከትለብሱ ኃይለ ማርያም ንበሩ ዜ ኃይልን እስከምትለብሱ ድረስ በዚህ ምን በሉ ቆዩ፣ ከዚህ አትውጡ የሚል ቃል በተደጋጋሚ ነግራቸው ነበረ። ሉቃስ ምዕራፍ 44 ምዕራፍ 24ን ስናነብ ይህን እናገኛለን። የሐዋርያት ሥራ ምዕራፍ 1 ስናነብ ይህን እናገኛለን። ከማረጉ በፊት ጌታ ኢየሱስ ክርስቶስ በተደጋጋሚ ለደቀ መዛሙርቱ የሚነግራቸው ይህንን በዓል ነበረ እና ይህንን ነበር የሚነግራቸው። ስለ መንፈስ ቅዱስ ነበረ ተስፋ የሚሰጣቸው። እንዲያውም ታስታውሳላችሁ አብ የሰጠውን የተስፋ ቃል እስከምትቀበሉ ድረስ ምን ይላቸው ነበር? ከኢየሩሳሌም ከተማ አትውጡ የሚል ነገር ይናገራቸው ነበር እና ልክ ጌታ ኢየሱስ ክርስቶስ ካረገ በኋላ በ10ኛው ቀን መንፈስ ቅዱስ መጣ። ይሄ ነው በዓለ ሃምሳ ተብሎ የሚከበረው። ልክ እስራኤላውያን ዘር ዘርተው
ካገኙት ዘር የመጀመሪያውን የተጠበሰ እሸት ለእግዚአብሔር መስዋዕት አቅርበው ቀን ቆጥረው እህሉን በሙሉ ከሰበሰቡና ምርቱን ካስገቡ በኋላ ያንን የምርቱን መትረፍረፍ አይደል የምርቱ መትረፍረፍ የምርቱን ብዛት የምርቱን ይሄ ብዛት አይተው እግዚአብሔርን አድንቀው አክብረው በበዓለ ሃምሳ ቀን እንደሚያከብሩ ወይም በ50ኛው ቀን እግዚአብሔር እንደሚያከብሩ ሁሉ ይህም የቤተ ክርስቲያን አሁን ለምሳሌ ቤተ ክርስቲያን መጀመሪያ ትንሽ ዘር ነው የተዘራችው። መጽሐፍ ምን ይላል? እዚያ ዮሐንስ 12 ላይ የስንዴ ቅንጣት ካልሞተች እና ካልበሰበሰች ብቻዋን ትቀራለች ይላል አይደለ? እና ብዙ ፍሬ እንድታፈራ የስንዴ ቅንጣት ምን ሆነ አለባት ይል ነበር ጌታ ኢየሱስ ክርስቶስ። መሞት አለበት እያለ ይነገር ነበርና ጌታ ኢየሱስ ክርስቶስ ሞቶ ተቀበረ፣ ተነሳ። ብቻውን ነው የተነሳው አይደለ? ብቻውን ተነሳ እና 40 ቀን ቆየ። ነገር ግን በ50ኛው ቀን መንፈስ ቅዱስን ሲልክ ልክ እስራኤላውያን በምርት እንደተትረፈረፉና እግዚአብሔርን በዚያ ምክንያት እንዳመሰገኑ በዚያ ምሳሌ የሚሆን የመንፈስ ቅዱስን የመውረድ በዓል ወይም ደግሞ የመንፈስ ቅዱስን የመምጣት በዓል ከዚህ ጋር አያይዞታል እና ይሄ እንግዲህ ከእስራኤል ነባራዊ ሁኔታ ጋር የተያያዘ ቢሆንም ነገር ግን ደግሞ ከመንፈስ ቅዱስ ነገር ጋር የተያያዘ ነው እና እግዚአብሔርን እነሱ የሚያከብሩበት በዓል ነው። እኛም እግዚአብሔርን ብናከብርበት በዓል ነው። ምክንያቱም ሰማያዊው ቤተክርስቲያንን ሊያትረፈርፋት የሚችል ሊያበዛት የሚችል ምርታማ እንድትሆን ሰዎች በእግዚአብሔር ጸጋና ኃይል ተትረፍርፈው ለእግዚአብሔር የሚገባውን ነገር ሊያመጡ የሚችሉበትን መንፈስ የላከው በዚህ ቀን ነው ለማለት ነው። አመሰግናለሁ። በጣም ጥሩ። እግዚአብሔር ባርከውት። እንግዲህ እንደተባለው በዓለ ሃምሳ አጠቃላይ የመከር በዓል በመባል ይታወቃል። ያው መከር የተሰበሰበበትን እስራኤል እግዚአብሔርን የሚያመሰግኑበት በዓል ነው። ይህ በዓል በተለያዩ መልኮች ይከበር ነበረ። ነገር ግን ይህንን በዓል ያዘዘው ቅድም መርጌታ ኃይለሉ እንደተናገሩት እግዚአብሔር ነው። በዓሉ እንዲያከብሩ ሲባል ግን ዝም ብሎ አሁን እኛ በዓል እንደምናከብረው አይነት አይደለም። እነሱ የተደረገውን ድርጊት በእግዚአብሔር ፊት በማሳየት እግዚአብሔር ይህን አደረገ ብለው በእግዚአብሔር ፊት የሚያሳዩት ነገር ነበራቸው። ቅድም ተባለው የመወዝወዝ ያገኙትን ነገር በእግዚአብሔር ፊት የማሳየት ነገር ነበረ። እግዚአብሔር አምላክ እንግዲህ ይህንን በዓል ለነሱ ሲሰጣቸው ዓላማ አለው። ይሄ ዓላማ ለእስራኤላውያን እስካሁንም ድረስ የሚቀጥል ሆኖ እንደቀጠለ ነው። ነገር ግን ሁለት ነገር ነው የምናየውና በዓለ ሃምሳ ስንል በብሉይ ኪዳን እሺ ለእስራኤላውያን ብለን አወራን። በዓለ ሃምሳ ለኛ ወደሚል ነው የምመጣው። ቀጥታ ብዙ ጊዜ በዓለ ሃምሳን እንደ አንድ ዝም ብሎ እንደሆነ ተራ በዓል ተደርጎ ዝም ብለን እንደ ፋሲካ ነው ልክ እንደ ፋሲካ ብለን በመብል በመጠጥ ቀጥለን ያለውን እሱን አክብረን የሆነ ጾም የምንጀምርበት ሳይሆን በዓለ ሃምሳ ምንድነው? በአዲስ ኪዳን የበዓለ ሃምሳ ትውስታ ታሪኩ ምንድነው የሚለውን በደንብ እንድናይ ነውና በዓለ ሃምሳ በአዲስ ኪዳን በደንብ እዚህ ላይ ማብራራት አለብን። ምን የተከናወነበት ነው? ምንስ የተደረገበት ቀን ነው? በግሪኩ በዓለ ጴንጤቆስጤ የሚባለው ነው። በዓለ ሃምሳ ምንድን ነው? ለአዲስ ኪዳን ብዙ ሰዎች በዓለ ሃምሳ የሚለው ወይም በዓለ ጴንጤቆስጤ የሚለውን ከሃይማኖት ጋር ያያይዙታል። የሃይማኖት ስያሜ ያደርጉታል እና ጴንጤ የሚል ስያሜ ሰጥተው ጴንጤዎች ይላሉ። ነገር ግን እኛ አሁን እሱን ሳይሆን ዋናው ትምህርቱ ምንድን ነው እዛ ጋር በዓለ ሃምሳ የሚለው እናያለን። በአዲስ ኪዳን በዓለ ሃምሳ ምንድን ነው ቀሲስ? እሺ አመሰግናለሁ። ጊዜውን ሰዓቱን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ክብርም ምስጋናም ለዘላለሙ ለታረደው በግ ይሁን። ቅድም መነሻውን የበዓለ ሃምሳ መነሻ ሐሳቡን መምህር ኃይለ ልዑል ተናግረዋል። ከዛ ስንነሳ በዚህ በሌዋውያን ምዕራፍ 25 ከቁጥር 8 ጀምሮ እስከ 12 ያለውን ሐሳብ እንድናየው እፈልጋለሁ እና በዚህ በዘሌዋውያን ምዕራፍ 25 ቁጥር 8 እስከ 12 ያለው 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቁጥር
የ7 ዓመታትም ሰንበት ዘመን 49 ዓመት ትቆጥራለህ። ከዚያም በኋላ በ7ኛው ወር በ10ኛው ቀን በቀንደ መለከት ታውጃለህ። በማስተስሪያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃለህ። 50ኛውም ዓመት ትቀድሳላችሁ። በምድሪቱም ለሚኖሩ ሁሉ ነፃነትን ታውጃላችሁ። እርሱ ለእናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። ያ 50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱም አትዝሩ፣ የገቦውንም አትጨዱ፣ የወይኑንም ፍሬ አታከማቹ። ኢዮቤልዩ ነውና የተቀደሰ ይሆንላችኋል። በሜዳ ላይ የበቀለውን ብሉ ብሎ ይናገራል። እንግዲህ ይሄ በዓለ ሃምሳ የሚባለውን መነሻ ሐሳብ ቅድም እንደተገለጸው የበዓለ ሃምሳ ቀን ነው። በዓለ ሃምሳ ቀን ነው። እግዚአብሔር በመሪው በሙሴ አማካኝነት ለሕዝበ እስራኤል ሥርዓትን ሊያደርጉት የሚገባውን ነገር ለሙሴ መንገዱን፣ ለእስራኤል አደራረጉን ገለጠላቸው፣ ነገራቸው ተብሎ ተጽፏልና ሙሴ እንግዲህ ሕዝቡን እየመራ መንገዱን እግዚአብሔር ያዘጋጀላቸውን እንዲወርሱ ሕዝቡን እየመራ በሚሄድበት ጊዜ ሙሴ ከእግዚአብሔር ጋር ይነጋገራል። ከእግዚአብሔር ጋር በሚነጋገርበት ጊዜ የእስራኤል ሕዝብ ለእግዚአብሔር የሚያደርጉትን ከተሰጣቸው እግዚአብሔር ካደረገላቸው ነገር ያንን የተቀበሉትን ነገር ይዘው በእግዚአብሔር ፊት እግዚአብሔርን ለማክበር፣ እግዚአብሔርን ለማመስገን፣ ለእግዚአብሔር ምስጋናን ለማቅረብ የተሰጣቸውን ነገር ይዘው በእግዚአብሔር ፊት ነዷቸውን ይዘው የሚወዘውዙበት እንደሆነ ቅድም ተገልጧል። በዚህ ውስጥ ደግሞ አርነት የሚወጡበት የአንድ ቦታ ላይ በሆነ ነገር ተይዘው ይቆያሉ። ከዛ ደግሞ ብዙ ጊዜ ካገለገሉ በኋላ ከዛ አርነት የሚወጡበትም ነው። አርነትም የሚወጡበት እና አርነት የሚወጡበት እንደሆነና ኢዮቤልዩ ልዩ የሆነ ዕለት፣ ልዩ የሆነ ቀን፣ ልዩ የሆነ 50ኛው ዓመት ኢዮቤልዩ እንደሆነ ይህን እንዲያከብሩ ምን ብሏቸዋል? አዟቸዋል። ከዛ ተነስተን እንግዲህ ወደ ሐዲስ ኪዳን በሐዲስ ኪዳን የሆነውን በሐዲስ ኪዳን የሚከበረውን የበዓለ ሃምሳን ቀን ስናስብ በአሁኑ ጊዜ እንግዲህ የተለያየ ሐሳብ ይሰጠዋል። የተለያየ ስያሜ ያለው ሰዎች በተለያየ አገላለጽ በተረዱበት ልክ ይገልጹታል። እውነታው ግን ከእግዚአብሔር ቃል አንጻር በመጽሐፍ ቅዱስ ተጽፎ ከምናገኘው አንጻር ምንድነው ሐሳቡ? መነሻው ምንድነው ስንል መነሻው ይሄ ነው። በብሉይ ኪዳን እግዚአብሔር ለእስራኤል ሕዝብ የተናገረው ወይም ደግሞ እንዲያከብሩት እንዲያደርጉት ለእስራኤል አደራረግ አለው፣ ተግባር አለው፣ ስራ አለው። ይህንን በእግዚአብሔር ፊት የእግዚአብሔርን ትእዛዝ የሚያከብሩበት፣ እግዚአብሔርን የሚያከብሩበት፣ እግዚአብሔር ይሄን አደረገልን፣ ይሄንን ሰራልን ብለው ለእግዚአብሔር ምስጋና የሚያቀርቡበት ዕለት ነው። ይህ ዕለት እንግዲህ በአሁኑ በአዲስ ኪዳን እንዴት ይከበራል የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት በዚህ ምድር በተመላለሰበት ጊዜ ለደቀ መዛሙርቱ፣ ለፈሪሳውያን፣ ለሰዱቃውያን የተናገረው ነገር አለ። የመጣበትን ዓላማ፣ እቅዱን፣ ሐሳቡን ግልጽ አድርጓል። ከሰማይ ወደ ምድር የመጣበትን ዓላማ፣ ለምን እንደመጣ የመጣበትን ሐሳብ ከተናገረ፣ ካገለገለ፣ ከፈወሰ በኋላ የመጣበት ዓላማ አለ እና ያንን የመጣበትን ዓላማ ይገልጽላቸዋል። ሲገልጽላቸው ምን አለ? እርሱ በስጋው መከራን እንደሚቀበል፣ እንደሚሞት በሦስተኛውም ቀን እንደሚነሳ ለደቀ መዛሙርቱ ለተከተሉት ሕዝብ ይናገር ነበር። ያ የመጣበት ዓላማ ነው። ይህንን ካለ በኋላ ወደ አባቱ የሚሄድበት ይህ ስርዓት የሚፈጸምበት ከዛ ከ50
ቀን በኋላ ደግሞ የመንፈስ ቅዱስን ወደ ሰው ሕይወት የመምጣት እንግዲህ በብሉይ ኪዳን እንደተመለከትነው ብሉይ ኪዳን ላይ እግዚአብሔር አምላክ እንደዚህ ብሎ ተናግሮ ነበር። መንፈሴ በሰው ላይ ከዚህ በኋላ ምን አይልም አያድርም ብሎ ተናግሮ ነበር። ስለዚህ ያ ወደ ሰው መጥቶ ከሰው ጋር የሚኖርበትን የተስፋ ቃል በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እንደዚህ ብሎ ይናገራል። የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ከ15 ጀምረን ብናነበው መልካም ነው ብዬ አስባለሁ። ለምን አመጣጡ እንዴት ነው መገለጡስ እንዴት ነው የሚለው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። እዚህ ጋር ቁጥር 17ን አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ብሎ ህዳጉ ላይ ከታች አስቀምጧል። ይሄ እንግዲህ በሐዲስ ኪዳን በዓለ ሃምሳ የሚባለውን ጰራቅሊጦስን ለእስራኤል የተሰጠውን 50ኛውን ቀን በሚያከብሩበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ያ ቃል መፈጸሙን በነቢያት የተነገረውን የመንፈስ ቅዱስን መውረድ የተገለጠበት ወይ በሰዎች ላይ የፈሰሰበት ዕለት ነው በአዲስ ኪዳን ያለው በዓለ ሃምሳ። ያ ጌታችን ኢየሱስ ክርስቶስ ይመጣል፣ አብን እለምነዋለሁ በእናንተ ስለሚኖር እናንተ ታውቁታላችሁ፣ ዓለም ግን አያውቀውም። ያ የተባለው የተነገረው ቃል የተገለጠበት የታየበት ደቀ መዛሙርቱ ላይ ደግሞ በሌላ ልሳን እንዲናገሩ ያደረገበት እነርሱም ደግሞ በመንፈስ ቅዱስ እንዲመሉ ያደረገበት ቀን ነው። በዓለ ሃምሳ ቀን ነው። ይህ ቀን ምንድን ነው ስንል ቅድም በዘሌዋውያን 23 ላይና 25 ላይ እንዳየነው እነሱ በሚያከብሩበት በዓላቸውን በሚያከብሩበት ዕለት እንግዲህ ለአይሁድ ሕዝብ ለእስራኤል ሕዝብ እግዚአብሔር የሰጣቸው በዓላት አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፋሲካን በሚያቀርቡበት ጊዜ ለሰው ልጆች ራሱን አሳልፎ የሰጠበት ለሰው ልጆች መዳንን የፈጸመበት እንደተናገረው የመጣበትን ዓላማ በስጋው መከራን መቀበሉን መሞቱን መነሳቱን በፋሲካ በዓላቸው ቀን አደረገ። እንዲሁም ደግሞ በዓለ ሃምሳን በሚያከብሩበት ዕለት ደግሞ ያ የነገራቸው መንፈስ ቅዱስ ምን አለ? ወረደ። ይህ መንፈስ ቅዱስ የወረደበት ዕለት ነው በአዲስ ኪዳን በዓለ ሃምሳ። ያ እንግዲህ ቀጣይ ያለውን በሚቀጥለው የምናየው ስለሆነ በአጠቃላይ በዓለ ሃምሳ የሚባለው በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይከተሉት ለነበሩት ሕዝብ ይመጣል ያለውን ጰራቅሊጦስን አጽናኙን መሪውን አርነት የሚሰጠው መንፈስ ቅዱስ እዛ ጋር በኢዮቤልዩ አርነት እንደሚያገኙ በግዞት ውስጥ የነበሩ 50 ዓመት ከሞላ በኋላ አርነት ወጥተው በነፃነት የሚኖሩበትን የሚያውጁበት እንደሆነ ያንን በዓል እንደሚያከብሩ ሁሉ መንፈስ ቅዱስ ደግሞ ሰዎችን ሕይወታቸውን ከጨለማ ከኃጢአት አርነት የሚያወጣው የተገለጠበት ዕለት ነው። በዚህ በሐዋርያ ሥራ ምዕራፍ 2 ላይ ይህ ቃል ተጠቅሷል። እንዲህ ተብሎ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይህ ቀን ነው። እንግዲህ በዓለ ሃምሳ ምንድን ነው? ቀን ነው። በምን ተነግሯል? በብሉይ ኪዳን ለአይሁድ ተነግሯል፣ ለእስራኤል ሕዝብ ተነግሯል። ያ ቀን ግን በሚያከብሩበት ያንን ቀን በሚያከብሩበት ዕለት ጰራቅሊጦስ የተባለው መንፈስ ቅዱስ የወረደበት ዕለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይባርከዎት። በዓለ ሃምሳ በብሉይ ኪዳን ያለውን በዝርዝር ለማስቀመጥ ትንሽ ጊዜ ይፈጃል ብለን እንጂ በዓለ ሃምሳ ብዙ ነገር የተደረገበት ነው። የማስተስሪያ ቀንም ነው።
እስራኤልም ከጠላቶቻቸው የዳኑበት ቀን ነው። ሰንበታት የሚከበሩበት ቀን የታወጀበት ቀን ነው። እንደተባለው የዳስ በዓል ወይም ደግሞ በዓለ መጸለት ተብሎ የሚታወቀው በዓል ነው። እነዚህ ነገሮችን በደንብ አድርገን እንትንላለን። የመቅደስ መታደስም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ ይህንን በዓል ጎብኝቶታል ማለት ነው። ይሄ በዓል እንግዲህ ተሻጋሪ በዓል ነው ማለት እንደተባለው ቀን ነው። ያ በዓል የሚከበርበት ቀን ነው። በዓለ ሃምሳ አንድ ቀን በአዲስ ኪዳን አሁን እሱም እንዳብራሩት ያው አንድ ቀን አንድ ክስተት የተከሰተበት ነው። ይሄ ደግሞ እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እሄዳለሁ አጽናኙን ልክላችኋለሁ እርሱም የእውነት መንፈስ ነው እርሱም ይመጣል እኔን ያከብረኛል አብ የሚልከው ነው። እንግዲህ ይህንን በደንብ አድርገን ስለምናየው ነው መንፈስ ቅዱስ የወረደበት ቀን ነው ብለን በሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ መሰረት አድርገን እናወራለን። ስለዚህ መንፈስ ቅዱስ የወረደበት ቀን ነው በዋናነት በአዲስ ኪዳን ማለት ነው። እንግዲህ ይህ በዓል ብሉይ ኪዳን ላይም ስናየው ከፋሲካ ቀጥሎ የሚከበር በዓል ነው። አሁንም ደግሞ በአዲስ ኪዳንም ደግሞ እኛም ስናከብረው ከፋሲካ ወይም ከትንሣኤው ቀጥለን የምናከብረው ነው። ትንሣኤን ፋሲካ ስለምንለው የምናከብረው በዓል ነው። ነገር ግን ይህ በዓል መንፈስ ቅዱስ የወረደበት ቀን ነው ብለን ካከበር ነው መንፈስ ቅዱስ በበዓለ ሃምሳ በበዓለ ጴንጠቆስጤ ቀን ከወረደ ለምን ዓላማ ወረደ? መንፈስ ቅዱስ ማን ነው? መንፈስ ቅዱስ አስቀድሞ ምንድን ነው? ወረደስ ምንድን ነው የሚለውን በደንብ አድርገን ማየት አለብን። ስለዚህ መንፈስ ቅዱስ አሁን እኛ ስለ በዓል ስለ ቀን ስለምን ልናወራ ሳይሆን ዋናው ዓላማችን ዛሬ መንፈስ ቅዱስ ማን ነው? መንፈስ ቅዱስ በብሉይ ኪዳን፣ መንፈስ ቅዱስ በአዲስ ኪዳን አሰራሩ አደራረጉ ምንድን ነው የሚለውን ማንነቱንም ጭምር መንፈስ ቅዱስ ዝም ብሎ የሆነ እንዲያው ብዙ ጊዜ ሁላችንም እንዲያው እንደምናውቀው አብዛኛው ጊዜ ኢየሱስ ነው የምንለው አይደል? ኢየሱስ ነው። እውነት ነው፣ በኢየሱስ ነው ሁሉ በእርሱ ከእርሱ ለእርሱ የሆነው። ስለዚህ ግን መንፈስ ቅዱስን አጉልተን ማውራት አለብን፣ አሰራሩን፣ አደራረጉን፣ ማንነቱን በመጀመሪያ። ስለዚህ መንፈስ ቅዱስ በብሉይ ኪዳን ማን ነው? መንፈስ ቅዱስ ምንድን ብሉይ ኪዳን ላይ ምን አድርጓል? መርጌታ መላክ እስኪ በዚህ ጉዳይ ላይ ያወሩ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ጥሩ ማብራሪያ መግቢያ ስለተሰጠ እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞ እግዚአብሔር በዚህ በዓለ ሃምሳን አስመልክቶ እኛንም ሊያስተምረን ሌሎች ሰሚዎችንም ሊያስተምር እግዚአብሔር ስለፈለገ በእንዲህ አይነት መንገድ በእንዲህ አይነት ርዕሰ ጉዳይ ስለመጣን እግዚአብሔር አምላክ የተባረከ ይሁን። እንግዲህ ቅድም እንደተባለው በዓለ ሃምሳን በተመለከተ ከብሉይ ኪዳን በመነሳት የመወዝወዝ በዓል ተብሎ እስራኤል ያገኙትን በረከት በእጆቻቸው ይዘው አምላካቸው እግዚአብሔርን ያመሰገኑበት ለአምላካቸው ለእግዚአብሔር ክብርን፣ ምስጋናን፣ አምልኮን በፍጹም ልባቸው ያቀረቡበት እርሱንም ያመለኩበት እንደሆነ አይተናል፣ ተመልክተናል ማለት ነው። እንግዲህ ወደ አዲስ ኪዳንም ደግሞ ስንመጣ መንፈስ ቅዱስ በአዲስ ኪዳን ወይም ደግሞ በጰራቅሊጦስ በዓለ ጰራቅሊጦስ የሚባለው በዓለ ሃምሳኛው ቀን የሚባለው እሱንም በተመለከተ እግዚአብሔር መንፈስ ቅዱስን የላከበት መንፈስ ቅዱስ በሐዋርያት ላይ የወረደበት የተስፋው ቃል የተፈጸመበት እንደሆነ በደንብ አድርጎ የሚያሳይ ሐሳብ ነው። ግን መንፈስ ቅዱስ በብሉይ ኪዳን ምንድነው ብለን ብንል በብሉይ ኪዳን ዘመን እንግዲህ እግዚአብሔር ከሕዝቡ መካከል የመረጣቸው አገልጋዮች ነበሩት፣ ነቢያት ነበሩት፣ እንደገናም ደግሞ አባቶች አሉ። እግዚአብሔር መንፈስ ቅዱስን በነቢያትም በአባቶችም በተለያዩ ሰዎች ላይ በመንፈስ ቅዱስ ሲናገር ሲያመለክት እንመለከታለን። ኢዮብ እንደው ከተናገረው ነገር ብንነሳ የእግዚአብሔር መንፈስ ፈጠረኝ ይላል ኢዮብ። እንግዲህ መንፈስ ቅዱስ ምንድን ነው ማን ነው ብለን ብንል የእግዚአብሔር መንፈስ ራሱ ምን መሆኑ ነው? ፈጣሪ መሆኑን ያመለክታል ማለት ነው። እንግዲህ ፈጣሪ ነው። ከሥላሴ አካል ራሱ አንዱ መንፈስ ቅዱስ ፈጣሪ ነው ማለት ነው። ሰማይን ምድርን እግዚአብሔር ሲፈጥር ራሱ መንፈስ ቅዱስ ፈጣሪ ነው ማለት ነው። እንግዲህ በሰማይ በምድርም ምሉ ነው ማለት ነው፣ አምላክ ነው ማለት ነው። እና ኢዮብ ሲናገር
የእግዚአብሔር መንፈስ ፈጠረኝ። ለምሳሌ ምዕራፍ 33 ከቁጥር 4 ላይ ጀምረን ብንመጣ እንደውም ቁጥር 1 እና 2 ላይ ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴም በትናጋዬ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮችም የሚያውቁትን በቅንነት ይናገራሉ ይልና የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ ይላል። እንግዲህ ኢዮብ ይህንን ተናግሯል ማለት ነው። የእግዚአብሔር መንፈስ ፈጣሪ መሆኑን የተናገረበት ክፍል ነው። እንደገናም ደግሞ ሁሉን የሚችል አምላክ እስትንፋስ ደግሞ ሕይወት የሰጠው መሆኑን ኢዮብ ምስክርነቱን አቅርቧል ማለት ነው። ስለዚህ በብሉይ ኪዳን ዘመን ከሥላሴ አካል አንዱ መንፈስ ቅዱስ ፈጣሪ መሆኑን አምላክ መሆኑንም ያሳየናል ማለት ነው። እንግዲህ ብዙ ጥቅሶችን ማንሳት እንችላለን። ይህንንም በተመለከተ እንደው ተጨማሪ ሀሳብ ለማንሳት ከፈለግ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እንግዲህ ይሄ በዘፍጥረት ምዕራፍ 1 ላይ የምናየው ነው። እንግዲህ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እንግዲህ ከሥላሴ አካል ፈጣሪ ነው ካል በፈጣሪነቱ በካህሊነቱ ሁሉን ቻይ በመሆኑ እዚያ ጋር ይህንን የሚያሳየን መሆኑን እንግዲህ ዘፍጥረት ላይ የምናየው ነው። መጽሐፍ ቅዱሳችን ወልድንም ብንል መንፈስ ቅዱስንም ብንል አብንም ብንል ለእያንዳንዳቸው ፈጣሪ መሆናቸውን አምላክ መሆናቸውን ገዥ መሆናቸውን መሪ መሆናቸውን መጽሐፍ ቅዱስ በብዙ መንገድ እናገኛለን ማለት ነው። ስለዚህ ከሥላሴ አካል አንዱ ሥላሴ ፈጣሪ ነው ማለት ነው፣ አምላክ ነው ማለት ነው። እንደገናም ደግሞ ምድርም ባዶ በነበረችበት የእግዚአብሔር መንፈስ በውሃ ላይ ሰፎ የነበረ መሆኑን መጽሐፍ ቅዱሳችን በደንብ አድርጎ ያስረዳናል። እንግዲህ መንፈስ ቅዱስ ማን ነው ከተባለ በአጭሩ መንፈስ ቅዱስ ፈጣሪ ነው፣ አምላክ ነው። ይሄንን ማስቀመጥ እንችላለን ማለት ነው። ከዚህ ተነስተን መንፈስ ቅዱስ በብሉይ ኪዳን ዘመን በአባቶች እንዴት ነበር ይሰራ የነበረው? በብሉይ ኪዳን ዘመን ምን አደረገ? መንፈስ ቅዱስ አምላክ ነው ፈጣሪ ነው ካል ምን አደረገ ብንል መንፈስ ቅዱስ በነቢያት አድሮ የተናገረው የትንቢት ቃል በአዲስ ኪዳን ሲፈጸም ያየንበት፣ እንደገናም ደግሞ መንፈስ ቅዱስ ሰዎችን በኃይልና በስልጣን ያናገረበት፣ ሰዎች መንፈስ ቅዱስ አምላክ ፈጣሪ መሆኑን ተረድተው አምላክነቱን ተቀብለው መልእክቱን ያስተላለፉ ሰዎች እንዳሉ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ መንፈስ ቅዱስ የተናገራቸውን ነገር ወደ ኋላ ሳይሉ ለምሳሌ ሙሴን ብንወስድ ሙሴ እግዚአብሔር የተናገረው ብዙ ነገር አለ አይደል? ብዙ ነገሮችን ሙሴ ተናግሯል። ግን እንዴት ተናገረ ብለን ስንል ማን እንዳናገረው ክፍል ውስጥ ገብተን ስናይ እናገኛለን። ለምሳሌ ነቢያቱን አበይት ነቢያትን ብንሄድ እንደገና የእግዚአብሔር መንፈስ መጥቶ በነቢያት ላይ እንዳረፈና ትንቢት እንዳናገራቸው የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእግዚአብሔር መንፈስ እንዲህ አለኝ ብለው ነቢያቱ ይናገራሉ ማለት ነው። ያ ማለት የእግዚአብሔር መንፈስ ሰዎችን የማናገር ሰዎችን በኃይልና በስልጣን የማናገር እንደገና ደግሞ የወደደውን ማድረግ የሚችል መሆኑን ሙሉ ስልጣን ያለው ማለት ነው። ውክልና አይደለም የተሰጠው፣ እሱ ሙሉ ባለስልጣን ነው መንፈስ ቅዱስ ማለት ነው። እና በብሉይ ኪዳን ዘመን በነቢያትም ዘመን በአባቶች ዘመን ብንሄድ መንፈስ ቅዱስ ያልተናገረበት መንፈስ ቅዱስ ያላወራበት ከመንፈስ ቅዱስ የሰሙትን ድምፅ ሰዎች ተቀብለው እንዳስተላለፉ ማየት እንችላለን። ለምሳሌ ትንቢተ ኢዮኤል ምዕራፍ 2 ላይ ብንሄድ የምናገኘውን ክፍል እናንበው፣ ለአዲስ ኪዳንም ጥሩ መነሻ ስለሚሆነን ማለት ነው። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ፣ በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል የሚል ቃል አለ። ለምሳሌ እዚህ ላይ የተናገራቸው ዋና ዋና ፖይንት ነገሮች ምንድናቸው? ከዚያም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ ምን እላለሁ ነው የሚለው፣ አፈሳለሁ ነው የሚለው። ይሄ በብሉይ ኪዳን ዘመን እግዚአብሔር ሰዎችን ከሰዎች መካከል ለይቶ ሲጠራ፣ ሲሾም፣ ሲቀባ፣ ሲያናግር እንመለከታለን ማለት ነው። በአዲስ ኪዳን ላይ ስንመጣ ግን መንፈስ ቅዱስ በሥጋ ለባሽ ላይ ስለወረደ ሁሉም ሰው በመንፈስ ቅዱስ ማህተም የታተመ መሆኑን እንግዲህ እሱን እንመጣበታለን። በአዲስ ኪዳን ላይ የተደረገውን ነገር መንፈስ ቅዱስ ሲወርድ የሆነውን ነገር ማንሳት እንችላለን በቅደም ተከተል። መንፈስ ቅዱስ በአዲስ ኪዳን የሰራው እሱ እንዳለ ሆኖ ግን በብሉይ ኪዳን ዘመን ነቢያትን ሲያናገራቸው እንመለከታለን። ምስጢር ሲገልጥ እንመለከታለን። ሰዎችን
የተሰወረውን፣ የተደበቀውን፣ የተሸሸገውን ሲገልጥ እንመለከታለን። ለምሳሌ በብሉይ ኪዳን ዘመን ብዙ ነገስታት ህልም አልመው ራእይ አይተው መፍታት አቅቷቸው ተቸግረው ግን አምላካቸው እግዚአብሔር የሚጠቀምባቸው ሰዎች ያንን ህልምና ራእይ የተረጎሙ ያብራሩ ሰዎች እንዳሉ እንደነ ዮሴፍ እንደነ ዳንኤል ያሉትን ማንሳት እንችላለን። በአዲስ ኪዳን ግን መንፈስ ቅዱስ በሚያምኑት ሁሉ ላይ የወረደ መሆኑን በስጋ ለባሽ የፈሰሰ መሆኑን በአዲስ ኪዳን ላይ ያለውን ነገር ስንመለከት እንግዲህ ኢዩኤል ላይ ያለውን መነሻ አድርገን መቀጠል እንችላለን ማለት ነው። እና በስጋ ለባሽ ላይ መንፈስ ቅዱስ መውረዱን እንዴት ወረደ የሚለው የተስፋው ቃል ይፈጸም ዘንድ ነው። ይትጻውም ኢየሩሳሌም ቅድም ተብሏል እስከትለብሱ ኃይለ ማርያም ኃይልን ከላይ ከአርያም እስክትቀበሉ እስክትለብሱ ድረስ ከኢየሩሳሌም አትውጡ አላቸው። እንግዲህ የአዲስ ኪዳን አገልግሎት በመንፈስ ቅዱስ መሆኑን ያለ መንፈስ ቅዱስ የማይቻል መሆኑን ይህንን ኃይል መልበስ መቀበል እንዳለባቸው አስቀድሞን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረ መሆኑን እናያለን። እንግዲህ በብሉይ ኪዳን ዘመን ትልቁ ነገር ልዩነቱን ለማስቀመጥ እግዚአብሔር ወዶና ፈቅዶ በመረጠው ሰው በኩል እግዚአብሔር ይናገር እንደነበረ ይጠቀምበትም የነበረው መንገድ በዚያ እንደሆነ መጽሐፍ ቅዱሳችን በደንብ አድርጎ ይናገረናል። በአዲስ ኪዳን ግን በክርስቶስ ኢየሱስ ለሚያምን ሁሉ መንፈስ ቅዱስን የተቀበለ መሆኑን መንፈስ ቅዱስ በአማኞች ሕይወት ውስጥ የሚኖር መቅደስ አድርጎ መገናኛ ድንኳን አድርጎ የሚኖር መሆኑን በእነሱም ደግሞ የሚናገር መሆኑን መጽሐፍ ቅዱስ ላይ እንግዲህ ወደ አዲስ ኪዳን ስንመጣ እናገኛለን ማለት ነው። ስለዚህ በዓለ ሃምሳ የሚባለውን ቀን እንግዲህ ጌታችን ኢየሱስ ክርስቶስ ቀናትን ቆጥሮ የተናገረባቸው ነገር አለ። ለምሳሌ በ40ኛ ቀን ማድረጉን መጽሐፍ ቅዱስ ይነግረናል። በ50ኛው ቀን ደግሞ መንፈስ ቅዱስ መውረዱን ይነግረናል። 33 ዓመት ተኩል ደግሞ በዚህ ምድር መመላለሱን ማስተማሩን መጽሐፍ ቅዱስ ግልጽ አድርጎ ይናገራል ማለት ነው። እንግዲህ ጌታ ቀናቶቹን ወስኖ የተናገረበት ቀን ብሎ የቀጠረበት በቀኑ ላይ የተከናወነውን ነገር ግልጽ አድርጎ አስቀምጧል ማለት ነው። ግን የቀኑ ባለቤት ራሱ እግዚአብሔር ስለተናገረ እግዚአብሔር እናመሰግናለን። ትልቁ ነገር በብሉይ ኪዳን ዘመን ባለ ሃምሳ የተባለውን ቀን እስራኤል የሰበሰቡትን የእህል ነዶ ይዘው አምላካቸው እግዚአብሔርን እንዳመሰገኑ እንዳወደሱ ለአምላካቸው ለእግዚአብሔር ክብርን እንደሰጡ መጽሐፍ ቅዱስ ይናገራል። በዚህ በአዲስ ኪዳን ዘመን ስንመጣ ግን መንፈስ ቅዱስ በሐዋርያት ላይ መውረዱን ያሳያል። ግን ባለ ሃምሳ ሲከበር ክብርን፣ ምስጋናን፣ አምልኮን የሚወስደው ማን ነው? በተለይ አሁን ይሄ ባለ ጰራቅሊጦስ ቅልቅል የሌለበት ምንም አይነት ነገር ተጨማሪ ደባል ነገር ሳይኖርበት እግዚአብሔር ነው ወይ የሚመለክ የሚመሰገን የሚለውን እሱም ወደ ኋላ እንመጣበታለን። ዋናው ግን በብሉይ ኪዳን ዘመን የእግዚአብሔር መንፈስ ፈጣሪ መሆኑን አምላክ መሆኑን መንፈስ ቅዱስ በእግዚአብሔር በመረጣቸው በሰዎች በኩል የሚናገር የሚያስተምር መሆኑን እንግዲህ በነቢያት አድሮ እግዚአብሔር ትንቢት የተናገረ መሆኑን የተነገረው የትንቢት ቃል ደግሞ በአዲስ ኪዳን የተፈጸመ መሆኑን አይተናል ማለት ነው። ለምሳሌ ድንግል እንደምትጸንስ ይሄ የተነገረ ቃል ነው፣ ግን በአዲስ ኪዳን ተፈጽሞ አይተናል። ያንን የተናገረ እግዚአብሔር በሰዎች በኩል ነው። በኢሳይያስ በኩል የተነገረውን እግዚአብሔር ሲፈጽም አይተናል። እና መንፈስ ቅዱስ ፈጣሪ ነው፣ ከሥላሴ አካል አንዱ ነው፣ አምላክ ነው፣ ሕይወት ሰጭ ነው፣ የሚመለክ የሚሰገድለት የሚወደስ ክብር ምስጋና የሚሰጠው ከሥላሴ አካል አንዱ ነው። በቃ ይመሰገናል ማለት ነው። ስለዚህ መንፈስ ቅዱስ ማን ነው ለሚለው መንፈስ ቅዱስ ፈጣሪ ነው። እውነት ነው። እንግዲህ ስለ መንፈስ ቅዱስ እግዚአብሔርነት ቤተ ክርስቲያን በተለይም በሥላሴ በአብ በወልድ በመንፈስ ቅዱስ የምታምን ቤተ ክርስቲያን ይህንን በደንብ መረዳት አለባት ብዬ አምናለሁ። እንግዲህ መንፈስ ቅዱስ በብሉይ ኪዳን ቅድም እንደተጠቀሰው ኢዮብም እንደተናገረው የእግዚአብሔር መንፈስ ፈጠረኝ እንዳለው እንዲሁም ደግሞ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ምን ሊያደርግ? ምድርን ሊያደራጅ ማለት ነው። የብሱንና ባህሩን ሊለይ መንፈስ ቅዱስ በስራ ላይ ነበረ ማለት ነው። ስለዚህ ፈጣሪነቱን ነው የሚያሳየን። ነገር ግን በግልጥ ያሳየን ያስተማረን ከመንፈስ ቅዱስ ጋር ከአብ ጋር እኩል የሆነው ወልድ በተለየ አካሉ ሰው ሆኖ ከመጣ በኋላ በማቴዎስ ወንጌል ምዕራፍ 28 ላይ እንደምናነበው ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይላል። እንግዲህ በዝርዝር ነው ያስቀመጠ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ሶስትነትን ጠቅሷል። እዛ በተረፈ ጳውሎስም በመልእክቶቹ የአብን የወልድን የመንፈስ ቅዱስን ማንነት በደንብ አድርጎ ያስተማረበትን ትምህርት እናገኛለን። እንግዲህ ወደ ዛሬው በዓል ስንመጣ የመንፈስ ቅዱስ መውረድ ነው ብለናል። ምንም ይሄ ብዙ ሰዎች
የሚያውቁት ስለሆነ የትኛውም ቤተክርስቲያን የኢትዮጵያ ቤተክርስቲያንም ጭምር ይህንን በዓል የምታከብረው በዓለ 50 ብላ የምታከብረው የመንፈስ ቅዱስ መውረድ ወይም በዓለ ጴንጠቆስጤ ወይም ደግሞ ያው ጰራቅሊጦስ ብላ የምትናገረውን የምታከብርበት ነው። እንግዲህ በቤተ ክርስቲያን ላይ መንፈስ ቅዱስን እንግዲህ እንደዚህ ብለን ከተቀበል ነው የመንፈስ ቅዱስ መውረድ ለቤተ ክርስቲያን ምን ጠቅሟታል? ወይንስ ቤተ ክርስቲያን በትክክል የወረደውን የመንፈስ ቅዱስን በትክክል ተረድተዋለች ወይ? ትመራስ በሱ ነው ወይ? እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እሄዳለሁ ነው ያለ፣ ግን ቀጥሎም ይመጣል። እሱም ደግሞ አብ የሚልከው በስሜ የሚልከው መንፈስ ቅዱስ ነው። እሱ ያከብረኛል፣ ለእናንተ ደግሞ የነገርኳችሁን ይነግራችኋል፣ ያሳስባችኋል፣ ወደ እውነት ሁሉ ይመራችኋል። እሱ በሌላ አነጋገር ደግሞ ዓለምን ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ ይወቅሳል በሚል ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ ትምህርቶቹ ሲያንጸባርቅ እናያለን። እንግዲህ እነዚህ የተንጸባረቁት ትምህርቶችን የመንፈስ ቅዱስን መውረድ ጌታ ሲናገር መንፈስ ቅዱስ ዝም ብሎ በሆነ ነገር ላይ እንዲወርድ ሳይሆን በዓላማ በክርስቶስ ኢየሱስ ባመኑ ሰዎች ላይ እንደሚወርድ ነው ጌታ የተናገረው። እነዚህም ሐዋርያት ናቸው። ይሄ ደግሞ በሐዋርያት ሥራ ምዕራፍ 2 ተጽፎ የምናገኘው ነው። ምዕራፍ 2 ላይ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ነው የሚለው መንፈስ ቅዱስ ወረደባቸው ይላል። እንግዲህ መንፈስ ቅዱስ የወረደበትን ዓላማም በደንብ እናወራዋለን። ግን በቤተ ክርስቲያን ስለ መንፈስ ቅዱስ ያላት አረዳድ፣ አሰራሩን፣ አደራረጉን እንደገና ደግሞ ለምን እንደወረደስ በደንብ ተረድታለች ወይ ቤተ ክርስቲያን የሚለውንም በዛው ለማየት እስኪ ሰፋ አድርገው መርጌታ ኃይለልዑል በዚህ ጉዳይ ላይ እንዲያወሩ ፈልጋለሁ። ተጨማሪም ከመንፈስ ቅዱስ ማንነትም ጋር ያለ ነገር ካለ መናገር ክፍት ነው። ውይይት ስለሆነ ዛሬ ስለ እርሱ ስለሆነ የምናወራው መንፈስ ቅዱስን በደንብ ለሰዎች ማውራት አለብን፣ በኋላ ወደ እኛም ስለምናመጣው ማለት ነው። ዛሬ ከቤተ ክርስቲያኑ አንጻር ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን አንጻር ነው። እሺ፣ ጥሩ አመሰግናለሁኝ። ክብር ለእግዚአብሔር ይሁን። ያው ጥሩ ነው የሄድንበት ያለነው አካሄድ ጥሩ ነው። ትንሽ ነገር ብሉይ ኪዳን ላይ ትንሽ ነገር ላንሳ። እንግዲህ ያው መንፈስ ቅዱስ እግዚአብሔር ነው። እንግዲህ በእግዚአብሔር ውስጥ 3 አካላት አለ። አሁን አንዳንድ ጊዜኛ እግዚአብሔር ነው ብለን ስንል መንፈስ ቅዱስ ብቻውን ነጥለን እግዚአብሔር አድርገን ወልድን አብንትተን ሰዎች እንዳይመስላቸው እኛ የሥላሴ አማኞች ነን። በአብ በወልድ በመንፈስ ቅዱስ ስም እናምናለን እና በእግዚአብሔር ውስጥ 3 አካላት አሉ። ከ3ቱ አካላት አንዱ መንፈስ ቅዱስ ነው እና ቅድም መርጌታ መላክ ይናገር እንደነበረው የመንፈስ ቅዱስ ስራ ገና ከፍጥረት ነው የሚጀምረው። ከፍጥረት ይጀምራል እና እግዚአብሔር ሰማይና ምድር ሲፈጥር መንፈስ ቅዱስ ደግሞ በውሃ ላይ ረቦ ነበረ ይላል፣ ወይም በጥልቁ ላይ ረቦ ነበረ ይላል እና ያ መንፈስ አብሮ በፍጥረት ስራ ውስጥ የነበረ ነው። መዝሙረኛው ዳዊት በመዝሙር ውስጥ ምን ይላል መሰላችሁ? ሳሉ ለእግዚአብሔር መራ ምድረ ወበቃለ እግዚአብሔር ጸና ሰማያት ወይምስተንፋሰ አፉ ኩሉ ኃይሎሙ ይላል እና የእግዚአብሔር ምሕረት ምድርን ሞልቷል ነበረ ይልና በእግዚአብሔር ቃል ሰማዮች ጸኑ፣ በመንፈሱ ደግሞ ውበትን አገኙ ይላል። በመንፈሱ ውበትን አገኙ። ፍጥረት በሙሉ ውበት አገኘ የሚባለው በመንፈሱ ነው። መንፈስ ቅዱስ እግዚአብሔር በቃሉ ሲፈጥር ወይም ደግሞ ወልድ ሲፈጥር እግዚአብሔር ፍጥረትን ሲፈጥር በቃሉ አማካኝነት ሲፈጥር መንፈስ ቅዱስ ደግሞ ለተፈጠረው ፍጥረት ውበት ይሰጥ ነበረ። መልክ እንዲኖረው ቅርጽ አልባ የነበረው ለምሳሌ ይሄ ዘፍጥረት ምዕራፍ 1 ላይ ያለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች አንዳችም አልነበረባትም የሚለውን ባዶ ነበረች የሚለውን ቅርጽ አልባ ነበረች ይላል። አንዳንድ ትርጉሞቹ ስታዩ ቅርጽ አልባ የሆነ የተበላሸ ነገር ብዙ የተዘበራረቀ ነገር የነበረበት እንደነበረ ይናገራል እና ይህንን ውበት መንፈስ ቅዱስ ነው ያመጣው ይባላል። የእግዚአብሔር ስራ ነው። በፍጥረት ስራ ውስጥ የእግዚአብሔር ስራ ነው እና መንፈስ ቅዱስ ከዚያን ጊዜ ጀምሮ የነበረ አምላክ ነው። ግን ብሉይ ኪዳን ላይ የመንፈስ ቅዱስ አሰራር እንዴት ነበረ የሚለውን አንዳንድ ነገሮች ብናይ ጥሩ ነው። ምን መሰላችሁ? አሁን እኛ አዲስ ኪዳን ላይ ሆነን ነው የምናየው እና አዲስ ኪዳን ላይ ሆነን ስናይ ብሉይ ኪዳን ላይ መንፈስ ቅዱስ እንዴት እየሰራ ነበረ፣
ፈጣሪ ነበረ ብለናል አይደለ? ግን ደግሞ መንፈስ ቅዱስ በሰዎችም ደግሞ ተጠቅሟል አይደለ? በሰዎች ስራ ነበረ እና የብሉይ ኪዳን ላይ የመንፈስ ቅዱስ ስራ ወደ ሰዎች መጥቶ ሰዎችን ኃይል ሞልቶ የሆነ ነገር ካደረጉ በኋላ የለም። ይህንን በተለይ በመሳፍንት ላይ ማየት እንችላለን። መሳፍንት 14 ላይ የነ ሳምሶንን ታሪክ ስናጠና ምን ይላል መጽሐፉ ሲናገር? መንፈስ ቅዱስ በኃይል ይመጣበታል፣ የሆነ ነገር ይሰራል፣ ከዚያ ሳምሶን ተራ ሰው ነው። እንደዚህ አይነት ነገሮች አሉ። አንበሳ ቆራርጧል ሳምሶን አይደለ? አንበሳ ቆራርጧል እና ያንን አንበሳ ሲቆራርጥ በመንፈስ ቅዱስ ኃይል ነው። የሳምሶን ኃይል አልነበረም። እንደዚህ በተመረጡ ሰዎች ላይ በሳኦል ላይ አንደኛ ሳሙኤል ሄደን ስናነብ ሳኦል ለንጉስነት ተመረጠ። ንጉሱ ሳኦል ማለት ነው እና ሳሙኤል ሲቀባው ተራ ሰው የነበረውን ሳኦል ላይ መንፈስ ቅዱስ ወረደበት እና እንደ ነቢያት ትንቢት መናገር ጀመረ። በውኑ ሳኦል ከነቢያት ወገን ነውን እስከሚባል ድረስ ማለት ነው። እንደዚህ እነ ንጉስ ዳዊትን ይቀባ ነበር እና ምንድነው ግን ብሉይ ኪዳን ላይ መንፈስ ቅዱስ ይመጣል፣ የሆነ ስራ ሰርቶ ይመለሳል። ይመጣል፣ የሆነ ስራ ሰርቶ ይመለሳል። ያው ይመለሳል፣ ይሄዳል፣ ይመጣል ባንልም እግዚአብሔር ስለሆነ ማለት ነው። አሁን ለእግዚአብሔር እንደዚህ አይነት ቦታ ስፍራ የለውም። በሰዎች ይገለጣል። በሰዎች ተገልጦ የሆነ ስራ ይሰራል። ከዚያ በኋላ ያ መገለጥ አይቀጥልም። የሆነ ነገር እስከሚመጣ ድረስ ይቆያል። ምንድን ነው ይሄ ምክንያት ግን ብለን ስናስብ ሰው ኃጢአተኛ ነው። ሰው ኃጢአተኛ ስለሆነ በሰው ውስጥ መኖር፣ በሰው ውስጥ ማደር በዚያን ዘመን አልተቻለም። ከዚህ የተነሳ ይመስለኛል። ለዚህ ነው ቅድም ቄስ ያነበቡት ክፍል ጥቅስ ምንድን ነው የሚለው? አጽናኙን እልክላችኋለሁ ይላል አይደለ? ዓለም የማያየው የማያውቀው፣ እናንተ ግን በውስጣችሁ ስለሚኖር ምን የምትሉት የምታውቁት። አሁን አዲስ ኪዳን ላይ ስንመጣ የመንፈስ ቅዱስን አሰራር ራሱ ልዩ የሚያደርገው ነገር ምንድን ነው? እንደ ብሉይ ኪዳኑ ተገልጦ መጥፋት ወይም መሄድ መምጣት ሳይሆን ከሰው ውጭ ሆኖ መስራት ሳይሆን በሐዲስ ኪዳን በሰዎች ሕይወት ውስጥ ሆኖ እንዲሰራ ነው የመጣውና ብሉይ ኪዳን ላይ ያለው አሰራር ትንሽ ለየት ይላል ከሐዲስ ኪዳኑ ለማለት ነው። እንደ አዲስ ኪዳን አይደለም። ከዚያም ወደ ነቢያት ስንመጣ በነቢያትም የእግዚአብሔር መንፈስ ይወርድባቸውና ትንቢት ይናገራሉ። እነዚህ ትልልቅ ነቢያት የሚባሉት እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል እነዚህ ይህንን ሁሉ ነገር የተናገሩት በመንፈስ ቅዱስ ነው። በብሉይ ኪዳንም እየሰራ ነው። ፈጣሪ መሆን ብቻ ሳይሆን እንደገናም ደግሞ ምን እያደረገ ነው የነበረው? በስራ ላይ ነው የነበረው። ወደ ነቢያት ይመጣል። ለነቢያት እየገለጠላቸው በእኛ ዘመን ራሱ ያለውን ነገር ሁሉ ነቢያት በመንፈስ እያዩ ይናገሩ ነበር። እስመ በአንጽሖ መንፈስ ርእይዎ ነቢያት ይላል አይደለ? ለእግዚአብሔር ነቢያት መንፈሳቸውን በማንጻት መንፈሳቸውን በመቀደስ እግዚአብሔርን አይተውታል። በእነሱ ደግሞ እግዚአብሔር ተጠቅሞ በሐዲስ ኪዳን ላይ የሚሆነውን ነገር በስፋት ተናግሯል። እግዚአብሔር የተባረከ ይሁን እና ወደ ሐዲስ ኪዳን ግን ስንመጣ በተለይ አንዳንድ ቃላትን በደንብ ማየት አለብን። እንግዲህ ቤተ ክርስቲያን መንፈስ ቅዱስ ከሌላት ቤተ ክርስቲያን መሆን አትችልም። ባዶ ቤት ነው የምትሆነው። ሰውም ራሱ ባዶ ነው የሚሆነው። ከመንፈስ ቅዱስ ውጭ ከሆነ ሰውም ራሱ ባዶ ነው የሚሆነው። ጌታ በተደጋጋሚ የተናገረው ስለ መንፈስ ቅዱስ ነው። ዮሐንስ ምዕራፍ 14 ቁጥር 15 እና 16 እንዳችሁ ስታነቡ ብትወጡ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እርሱ ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት ምንድን ነው ይላል? መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። አብን እለምናለሁ ሌላ ምን ይሰጣችኋል? አጽናኝ። ዓለም የማያየው የማያውቀው ሊቀበለው የማይቻለው። ይሄ በጣም ዋና ነገር ነው። ዓለም የማያየው የማያውቀው ሊቀበለው የማይቻለው። እኔ እንዲያውም አንዳንድ ጊዜ ሰዎች የማያምኑ ሰዎች ለመንፈስ ቅዱስ ሲጠይቁ ይገርመኛል። ስለ አሰራሩ ይጠይቃሉ እና ይህንን አሰራር ለመረዳት እኮ በመጀመሪያ በመንፈሱ በራሱ ምን መሆን ያስፈልጋል? ማመን ያስፈልጋል፣ መሞላት ያስፈልጋል። እና ነገር ግን አማኞች በውስጣቸው ስለሚኖር የሚያውቁት ይህንን ጌታ በተደጋጋሚ ተናግሯል። እዚሁ ዮሐንስ 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔ ነገርኳችሁን ሁሉ ያሳስባቸዋል ይላል። አስተማሪም ነው። አጽናኝ ብቻ አይደለም፣ አስተማሪ ጌታ ኢየሱስ ክርስቶስ የተናገረውን የሚያሳይ ጰራቅሊጦስ ይባላል በቤተ ክርስቲያን። እና ብዙ ጊዜ ጰራቅሊጦስ ማለት አጽናኝ ማለት ነው።
አጽናኝ ነው እና አሁን ቤተክርስቲያን ጰራቅሊጦስ ብላ ስለምታከብር ሰው አይገባውም ምን ማለት እንደሆነ። በነገራችን ላይ ቃላት ራሱ የመንፈስ ቅዱስን ቫልዩ ያጠፉታል። አሁን እኛ አማርኛ ተናጋሪዎች ነን። በግሪክ ነው ጰራቅሊጦስ የተባለው አይደለ? ስለዚህ በግሪክ ጰራቅሊጦስ ከተባለ የባለ 50 ስታከብር የአጽናኝ ባል ብላ ብታከብረው አጽናኝ ምንድን ነው ይላል ሰው። አጽናኝ ምንድን ነው ምን ማለት ነው ብሎ ይጠይቃል። እና ይህንን እንኳን ራሱ ሰው እንዳይረዳ ሆኗል። ግን መጽሐፉ እየነገረን ያለው ግን ምንድን ነው ከተባለ አጽናኙ ይመጣል ነው እያለን ያለ። አጽናኙ ይመጣል፣ ያጽናናል፣ ያስተምራል፣ ያሳስባል። ይህንን ጌታ በተደጋጋሚ ተናግሮታል። እዚህ ማቴዎስ 16 ላይ ልሄድ እና እዚህ ጋር በተለይ ጌታ በደንብ አጠንክሮ የተናገረበት ክፍል ስለሆነ እሱም ማየት ጥሩ ነው ብዬ ስላሰብኩኝ ነው። እኔ ግን እውነት እነግራቸዋለሁ። ማቴዎስ 16 ከቁጥር 7 ጀምሮ እስከ 16 ያለው ሐሳብ ስለ መንፈስ ቅዱስ ነው የሚያወራው እና ምን አለ? እኔ ግን እውነት እነግራቸዋለሁ፣ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም። የሚገርመው ነገር ደቀ መዛሙርቱ ጌታ ከነሱ ጋር እንዲኖር ይፈልጉ ነበር አይደል? ጌታ ከነሱ ጋር እንዲያውም እሄዳለሁ ሲላቸው ምን ሞልቶ ነበረ በልባቸው ይላል? ሐዘን ሞልቶ ነበረ፣ ተስፋ ቆርጠው ነበረ እና የኔ መሄድ የተሻለ ነው፣ እኔ ካልሄድኩ ማን አይመጣም አለ። አጽናኙ አይመጣም። ስለዚህ አጽናኙ መምጣት አለበት። አጽናኙ መምጣት አለበት። አጽናኙ እንዲመጣ ደግሞ ኢየሱስ መሄድ አለበት። ይሄንን ነግሯቸው ነው ሄደው እና አጽናኙ ደግሞ መጥቶ ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለ ጽድቅ እኔ ወደ አብ ስለምሄድ ነው ይላል። ስለ ፍርድ የዚህ ዓለም ገዥ ምን ስላለበት ነው? ስለተፈረደበት ነው ይላል እና መንፈስ ቅዱስ መጥቶ ይሄንን የሚሰራ እንደሆነ ይነግረናል። ሌላ አንድ ነገር ልንገራችሁ። እዚህ ክፍል ላይ የምነግራችሁ ብዙ ነገር አለ ይላል። ብዙ ነገር አለ። ቁጥር 12 ላይ ነገር ግን አሁን ልትሸከሙት አትችሉም። ዮሐንስ እኮ ነው ማቴዎስ ነው ያልኩ እንዴ? ሶሪ ዮሐንስ ነው። ዮሐንስ ወንጌል ላይ ስለገባሁኝ ዮሐንስ ነው እና የምነግራችሁ ብዙ ነገር አለኛል። ነገር ግን አሁን አትሉትም፣ ልትሸከሙት አትችሉትም። ይኸውላችሁ ደቀ መዛሙርቱ የጌታን ሐሳብ በሙሉ መረዳት አልቻሉም። እንዲያውም የደቀ መዛሙርቱን ሐሳብ በደንብ ስንመለከት ብዙ ነገር ነበራቸው እና ከዚያ ነገር የተነሳ የእግዚአብሔርን ሐሳብ መረዳት አልቻሉም። እና ጌታ ይሄ ዋና ነው፣ አስፈላጊ ነው ለቤተ ክርስቲያን ብሎ ነው። አስፈላጊ ነው፣ የኔ መሄድ ዋና ነው፣ መሄድ አለብኝ፣ አጽናኙ መምጣት አለበት። አሁን ለእናንተ ብዙ ነገር መናገር ፈልጋለሁ፣ እሱን ደግሞ ብነግራችሁ አሁን እናንተ መሸከም አትችሉም ማለት። እሺ ታዲያ ምንድን ነው? ነገር ግን መንፈስ ቅዱስ ይመጣ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል፣ ከራሱ አይናገርም፣ የሚመጣውን ይነግራችኋል። እሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል ብሎ መንፈስ ቅዱስ ሲመጣ ራሱ የሚያደርገውን ነገር በሙሉ አስቀምጧል። ምክንያቱም ስለ ኢየሱስ ያወራል፣ ኢየሱስን ያከብራል። ወደፊት የሚሆነውን ነገር በሙሉ ይላል ይናገራል። ወደፊት የሚሆነውን ነገር በሙሉ ይናገራል። ይሄንን ነው ያለ። አሁን ደቀ መዛሙርቱ ይሄንን ማድረግ፣ ይሄንን መስማት፣ ይሄንን መቀበል በዚያን ጊዜ አይችሉም ነበር። እንዲያውም ታስታውሳላችሁ ብዙዎቹ ጌታ ኢየሱስ ክርስቶስ ሲሰቀል ተበታትነው ነበር አይደለ? ጌታ እኮ ለቃቅሞ ነው ያመጣቸው። ለቃቅሞ አንዱን ወደ ኤማውስ መንገድ ሲሄድ ወደ ኤማውስ መንገድ እየሄደ ጴጥሮስ አሳ ለማጥመድ ሲሄድ አሳ ማጥመድ ቦታ ላይ እየሄደ እንደዚህ ነው ተገልጦለት እንኳን ጴጥሮስ አሳ ለማጥመድ ሄዷል። በጣም የሚገርም ነገር ነውና በዚህ አይነት ሁኔታ ውስጥ ነበር የነበሩት እና በዚህ አይነት ሁኔታ ውስጥ የነበሩ እነዚህ ሰዎች ይህንን የእግዚአብሔርን ሐሳብ ተረድተው ለማገልገል ስለማይችሉ፣ ነገር ግን ይህንን የእግዚአብሔርን ሐሳብ ተረድተው እንዲያገለግሉ የሚያደርግ ማን መምጣት ነበረበት? መንፈስ ቅዱስ መምጣት ነበረበት እና የመንፈስ ቅዱስ መምጣት፣ የመንፈስ ቅዱስ መውረድ ዋና ነገር ደግሞ ድንገት የሆነ አይደለም። ቅድም መልአክ እያነበበ ነበርና በነቢዩ በኢዩኤል አስቀድሞ የተነገረ ነው። ጴጥሮስ መንፈስ ቅዱስ ከወረደ በኋላ በተለያዩ ልሳኖች ከተናገሩ በኋላ ሕዝቡ የሆነውን ነገር አይተው ተሰብስበው እያደመጡ በነበረበት ሰዓት የተለያየ አስተያየት ሲሰጥ ጴጥሮስ የጠቀሰው ይህንን ጥቅስ ነው። የሰከርን አይደለንም ማለት እንደ ሰከሩ ሰዎች አድርጓቸዋል። እንደ ሰከሩ ሰዎች አድርጓቸዋል። እየሆነ ያለው ነገር እነሱ ከሚያስቡት እነሱ ከሚረዱት በላይ ነው እና ከዚህ የተነሳ እንደዚህ አይነት ግምት እንዲሰጣቸው አድርጓል። እና ጴጥሮስ እዚህ የሐዋርያት ሥራ ምዕራፍ 2 ላይ ሄደን ስናነብ
ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ቃሎችን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና አለ። አያችሁ፣ ሰዎች እንደሰከሩ ሊያስቧቸው እንግዲህ ይመስለኛል። ያው እንግዲህ የወይን ጠጅ የእስራኤል የባህል መጠጥ ስለሆነ ደግሞ በተለይ የደፈረሰ የወይን ጠጅ ሲጠጣ ሰው ይሰክራል መሰለኝና በጣም ብዙ ጠጥቶ ከሰከረ ስካሩ ጠዋት አይጠፋም እና የሰከሩ ናቸው። ወይም ቀደም ብሎ አሁን በእኛ ሀገር ጠዋት ቀደም ተብሎ ይጠጣል አይደለ? እንደዚያም ይመስላል። እና እንደዚያ ሊያስቧቸው ሲሉ ጴጥሮስ ምንድን ያደረገው? ቆመና አይ የሰከርን አይደለንም አለ። የሰከርን አይደለም፣ እንዲያውም ከቀኑ ምንድነው አለ? ገና 3ኛ ሰዓት ነው። ታዲያ ምን አለ ሲባል ይሄ በነቢዩ በኢዩኤል የተባለው ነው። በነቢዩ በኢዩኤል የተባለው ነው። በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞች ራእይ ያያሉ፣ ሽማግሌዎች ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳሉ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስም ጭጋግ ይሆናል። ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል ይላል። ክብር ለእግዚአብሔር ይሁን። እና ይሄ ዝም ብሎ ድንገት የተደረገ ሳይሆን እግዚአብሔር አስቀድሞ በነቢያት የተናገረው። ቅድምም ለማንሳት ሞክር ያለውና ጌታ ኢየሱስ ክርስቶስ ራሱ ደቀ መዛሙርቱ ምን ይላቸው ነበረ? ከላይ ከአርያም ኃይል እስከምትለብሱ ድረስ ከኢየሩሳሌም ከተማ ምን አትብሉ አትውጡ ይላቸው ነበር። እና በእግዚአብሔር ሐሳብ፣ በእግዚአብሔር ፕሮግራም፣ በእግዚአብሔር እቅድ ሊሰራ ታስቦ የተሰራ ነው። ጴጥሮስ ይህንን ነው የሚያብራራው። ሰክረን አይደለም፣ በነቢዩ በኢዩኤል የተባለው ነው። እግዚአብሔር እንደዚህ ብሏል። ምን ብሏል? በመጨረሻው ቀን በሥጋ ለባሽ ሁሉ ላይ ከመንፈሴም እላለሁ አፈሳለሁ። ክብር ለእግዚአብሔር ይሁን። በመጨረሻው ቀን በሥጋ ለባሽ ሁሉ ላይ ከመንፈሴም እላለሁ አፈሳለሁ። ይሄ ነው አሁን እየተፈጸመ ያለው። በሴቶች ባሪያዎች ላይና በወንዶች ባሪያዎች ላይ ከመንፈሴ አፈሳለሁ። ደስ ይላል። እግዚአብሔር የተባረከ ይሁን። ብዙ ጊዜ እኔ ክርስትናን የምወድበት አንዱ ነገር ሴትና ወንድ ብሎ ያዳለም አድሎ የለውም። በቃ ይኸውላችሁ እግዚአብሔር ለሴቶችም ለወንዶችም ነው መንፈሱን የሰጠው። አንዳንድ ሃይማኖቶች ቢሆኑ ሴቶች ቆዩ ወንዶች ይቀረቡ እንደዚህ ይልጃል፣ ወይ ካህኑና ወደዚህ ቢመኑ ቆይ ሊል ይችላል። ግን እንደዚህ አይደለም ያደረገው። በሴቶችና በወንዶች ባሪያዎች ላይ ከመንፈስ ያፈሳለሁ ብሎ እግዚአብሔር ያ መንፈሱን ያፈሰሰበት ቀን ነው። ስለዚህ ባለ ሃምሳን ስናስብ ወይም ባለ ጰራቅሊጦስን ስናስብ ምንድን ነው የምናስበው ከተባለ እግዚአብሔር መንፈሱን ያፈሰሰበት ቀን ነው። እግዚአብሔር መንፈሱን ያፈሰሰበት ቀን። አንድ በጣም ወደው ቃል አለ እዚህ ክፍል ላይ፣ በጣም ወደው ቃል አለ። ምን ይላል መሰላችሁ? ጴጥሮስ ይህንን ሁሉ ካለ በኋላ አንድ ቃል ተናገረ። ቁጥር 31 ላይ ወይም ቁጥር 32 ላይ ይህን ኢየሱስን ይላል እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ክብር ለእግዚአብሔር ይሁን። እና ይህን ቃል በጣም ነው የምወደው። ይህን ኢየሱስን እግዚአብሔር ምን አደረገው? ከሙታን አስነሳው፣ በእግዚአብሔርም ቀኝ ከፍ ከፍ አደረገው እና መንፈሱን ከአብ ተቀብሎ ምን አደረገው ነው የሚለው? አፈሰሰው። እንደዚህ ነው የሆነው። እሰውጥ መንፈሴ ዲበ ኩሉ ዘሥጋ ይላል እዚያ ድጓው ላይ እያየሁ ነበርና እሰውጥ አፈሳለዋል እና አፈሰሰው እግዚአብሔር። እንደዚያ ነው ያደረገው። የተናገረውን ሲያስበው የነበረውን ሲያቅደው የነበረውን ሥጋ ለባሽ ሁሉ ተሞልቶት ምድር ላይ እሱን እንዲገልጥ የፈለገውን ያንን መንፈስ ጌታ ኢየሱስ ክርስቶስ ከሙታን ስለተነሳ በአብ ቀኝ ስለተቀመጠ ከፍ ከፍ ስላለ እሱ ስለከበረ ይህን መንፈስ ደግሞ ከአብ ተቀብሎ ምን አደረገው ይላል? አፈሰሰው ይላል። እና በዚህ መንገድ የወረደበት ቀን ነው ይሄ ባለ ሃምሳ የሚባለው ማለት ነው። እና ዝም ብሎ እንዲያው የሆነ ተራ የበዓል ስርዓት የሚደረግበት ሳይሆን ሰዎች መንፈስ ቅዱስ የተቀበሉበት እና ከመንፈስ ቅዱስ ጋር የሚገናኝበት ነው። ከዚህ የተነሳ ቤተ ክርስቲያን ታዲያ እንዴት ነው ይህንን የምታየው? እንዴት ነው ከመንፈስ ቅዱስ ጋር ራሱ ያላት ንክኪ የሚለውን ጥያቄ ተነስቷልና ትንሽ ልናገርና ለእናንተ ሰጣቸዋለሁ። እና ቤተ ክርስቲያን እንግዲህ ይህንን በዓል ታከብራለች። በነገራችን ላይ በኢትዮጵያ ቤተ ክርስቲያን ውስጥ አንድ በጣም የሚያሳዛኙ ነገር ምንድን ነው ከተባለ ለመንፈስ ቅዱስ ቦታ የለም፣ ስፍራ የለም። ከሥላሴ አካላት አንዱ እንደሆነ እግዚአብሔር እንደሆነ ታምናለች። የቁስጥንጥንያን ጉባኤ ውሳኔ ትቀበላለች። ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ዘነበበ በነቢያት
ብላ ይህንን ታምናለች። በነቢያት የተናገረ ከአብ የወጣ ከሦስቱ አካላት አንዱ በሆነ በመንፈስ ቅዱስ እናምናለን። ከአብና ከወልድም ጋር ምን እንለታለን? እንሰግድለታለን ይላል። ይሄ አለ ቤተክርስቲያን ውስጥ የሰለስቱ ምዕት የእምነት አቋም መግለጫ ነው። ወይም ደግሞ ከዚያ ጀምሮ በቤተክርስቲያን አባቶች የጸደቀ የእምነት አቋም መግለጫ ነው። ይህንን ትቀበላለች። ግን መንፈስ ቅዱስ በቤተክርስቲያን ውስጥ ምን እየተሰራበት ነው? ምን አገልግሎት እየሰጠ ነው ወደሚለው ነገር ስንመጣ ቤተክርስቲያን ውስጥ መንፈስ ቅዱስ ከሥላሴ አካላት አንዱ ከመሆኑ ውጭ ቦታ የለው፣ ስፍራ የለው። እኔ እንዲያውም ይሄ ይጠቅማል አይጠቅም ብዬ አይደለም። በኢትዮጵያ ቤተክርስቲያን ውስጥ ብዙ ነገሮች መታሰቢያ አላቸው። ታቦት አላቸው። ታቦት ተቀርጾላቸው ይሰገድላቸዋል። መንፈስ ቅዱስ በመላ ኢትዮጵያ ይሁን የኢትዮጵያ ቤተክርስቲያን ባለችበት በዓለም ሁሉ አንድ ነገር የለው። ይሄ የመንፈስ ቅዱስ ቤተክርስቲያን ነው ሲባል እስከ ዛሬ ሰምቼ አላውቅም። ሞክረው ነበር አሉ ሰው የለማ እንደዚያ የሚባል ነገር አለ። የጎላ ሚካኤል የሚባለው ጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን ነው እንደዚያ ነበር አሉ። እና ሰው ሲጠፋ ሚካኤል እንደረቡበት እና ሚካኤል ሲደርቡበት ለዚያ ነው አሉ ጎላ ሚካኤል የተባለው። መባ ጠፋ መንፈስ ቅዱስ ጠፋ፣ ተሸፈነ፣ እሱ ጎላ እና መንፈስ ቅዱስ በቤተ ክርስቲያን ውስጥ ቦታ የለውም፣ ስፍራ የለውም። ካህናቱ በመንፈስ ቅዱስ አይመሩም። ምእመናን በመንፈስ ቅዱስ አይመሩም። መነኮሳት፣ ጳጳሳት በመንፈስ ቅዱስ አይመሩም። ሲኖዶሱ በመንፈስ ቅዱስ ይመራል ይባላል። ውሸት ነው። በመንፈስ ቅዱስ አይመራም። በመንፈስ ቅዱስ የሚመራ ሲኖዶስ ከሆነ ማንን ነው የሚያከብረው? ኢየሱስን ነው የሚያከብረው። እንደዚያ ነው እኮ መጽሐፉ የነገረን። መንፈስ ቅዱስ ይመጣል፣ እኔን ምን ይለኛል አለ? ያከብረኛል ነው ያለው። እና ኢየሱስን ያከብር ነበር። ኢየሱስን ያከብር ሲኖዶሱ። እንዲያውም ይቅርታ አድርጉልኝ የኢየሱስ ተቃዋሚ ነው ማለት ይቻላል። አሁን በተደረገው ጉባኤ እንኳ ስለ ኢየሱስ ያወሩ ሰዎችን ነው ይቅርታ እንዲጠይቁ ያደረገ። በጣም የሚያሳዝን እኮ ነው። ስለ ኢየሱስ የተናገሩ፣ ስለ ኢየሱስ የሰበኩ፣ ስለ ኢየሱስ ያወሩ ሰዎች፣ ስለ ምልጃው፣ ስለ ቤዛነቱ የተናገሩ ሰዎች ይቅርታ እንዲጠይቁ። ግን የኢየሱስን የቤዛነት ስራ በሌላ የተኩ ሰዎች ግን ምንም አልተባሉም። በቃ እንዲያው ትምህርታቸው እንኳን ስህተት ነው ተብሎ አልታሰበም። ለምንድን ነው ይሄ ፍርድ ለማካሄጃ እኔ አቡነ ማናቸው የሚባሉ ፊልጶስ የሚባሉት ፍርድ ለማካሄጃ ማለት ነው ወይ ለማናጃ ነው የሚባለው። እኛ ሀገር አንዳንድ የኛ ሀገር ሰዎች አንድ ከብት ዘው ሲሄዱ እምቢ እንዳይላቸው ሌላ እንዲጨምሩና ይነዳሉ። መንጃ ለመንጃ እሳቸውን አቅርቧቸዋል። መናጆ እኮ በቃ መናጆ መንጃ ምን በለው መናጆ ምን በለው አብሮሃጅ ምን በለው ለዚያ ሰውየውን አስገብተዋቸዋል። ነገር ግን ስህተት የሆነ ትምህርት የተናገሩ ኢየሱስን ከሰውነት የሚያወጣ ማርያምን ከሰውነት የሚያወጣ ትምህርት የተናገሩ የኢየሱስን ስቅለት ለማርያም የሰጡ ኢየሱስ ማርያም ተሰቀለች ብሎ የተናገሩ ሰዎች ምንም አላሉም። እና አይደለም ኢየሱስን ሊያከብሩት ይቅርና የኢየሱስ ምንድነው ሲኖዶሱ ጠላት ነው። ምክንያቱ ምንድነው ከተባለ በመንፈስ ቅዱስ የሚመራ ሲኖዶስ አይደለም ባይል እኔ በአራት ነጥብ ነው ማረጋግጠው። ሲኖዶሱ በመንፈስ ቅዱስ አይመራም። ስለዚህ መንፈስ ቅዱስ እዚያ የለም ማለት እችላለሁ። አመሰግናለሁ።